ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ እኔ ያየሁት ምንድን ነው የሚመስለኝ ይሄን ነገር ያደርጋል ብዬ አስባለሁ። ለምን መሰለ ፊት ለፊት ሆኖ የሚሰድባት ስድቦች ነበሩ። እኔ ራሱ እንደነግጥ ነበር አንዳንዴ። ይጂ ቦርኮ ምን ታመጫለች ከዚህ ውጭ ምናምን እያለ ምንጭቅጭቋን ያወጣታል። በቲክቶክ መንደር ጃኒ በሚል ስሟ የምትታወቀው ስመኝ ገብሩ ከታዋቂው የቲክቶክ ተጽዕኖ ፈጣሪ ጆን ዳንኤል ጋር በነበራት ድብቅ ግንኙነት ውስጥ ለዓመታት የደረሰባትን አካላዊና ስነ ልቦናዊ ጥቃት ይፋ አደረገች። ጃኒ ይህንን የገለጸችው ትናንት ምሽት ላይ አካውንቷ በድንገት መዘጋቱን ተከትሎ ባስተላለፈችው መልእክት ነው። ጃኒ እንደገለጸችው ከጆን ዳንኤል ጋር የነበራቸው ግንኙነት ለሕዝብ ይፋ ባይደረግም በውስጥ ግን ከፍተኛ ስቃይ ስደርስባት እንደነበር ገልጻለች። አሁን ከአዶናይ ጋር በፍቅር ግንኙነት ላይ እንዳለች የሚነገረው ጃኒ ባሰራጨችው ቪዲዮ ጆን ዳንኤል በጣም ነበር የሚመታኝ፣ በጣም ነበር የሚያሰቃየኝ ስትል የገለጸች ሲሆን በክርክራቸው ወቅት የደረሰባትን ምስሎች በማስረጃነት አሳይታለች። ከኔ ጋር ከተለየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ በሚል ጆን ዳንኤል ለዓመታት ሲያስፈራራት እንደቆየ ተናግራለች። ትናንት ምሽት 9 ሰዓት ላይ ቲክቶክ አካውንቷ መዘጋቱን የገለጸችው ጃኒ ይህ ድርጊት በእሱ አማካይነት የተፈጸመና የስራ ዕድሏን ለማዘጋት የታለመ እንደሆነ ክስ አቅርባለች። ሆኖም ቲክቶኳን እሱ ለማዘጋቱ ያቀረበችው የተጨበጠ ማስረጃ የለም። ጃኒ አክላም ይህ በደል እየደረሰባት መሆኑን የጆን ዳንኤል እናት እህቱና መላው ቤተሰቡ እንደሚያውቁና እሷ ግን ቤተሰቦቿን ለማስተዳደር ስትል ችላ ስታሳልፈው እንደቆየች በቁጭት ገልጻለች። እኔ የምኖረው ለቤተሰቦቼ ነው፣ ድራማ አልፈልግም፣ በቃ እንዳይልፍልኝና እንድትረዱኝ ነው የምፈልገው ስትል ተማጽናለች። ይህ መረጃ በማህበራዊ ሚዲያ ላይ ከተሰራጨ በኋላ መነጋገሪያ ሆኗል። ጆን ዳንኤል በበኩሉ ክሱን በማስተባበል ተበዳዩ እሱ መሆኑን የሚገልጽ የድምፅ ማስረጃዎችን አቅርቧል። ጆን ዳንኤል የቀረበበትን የጥቃት ክስ ሙሉ በሙሉ ውድቅ በማድረግ ምላሹን ሰጥቷል። ጆን በምላሹ የጠቀሳቸው ነጥቦችን ስንመለከት ጃኒ ጎንደር በነበረችበት ወቅት ከሌላ ፍቅረኛዋ ከአዶናይ ጋር ሆና ስልክ በመደወል ስታስቸግረው እንደነበር የሚገልጽ የድምፅ ቅጂ አሰምቷል። የጃኒ አካውንት መዘጋት ከእሱ ጋር ግንኙነት እንደሌለውና ምናልባትም ጃኒ አዲስ አካውንቷን ፎሎ ለማስደረግ ወይም ተከታይ ለማግኘት የምትጠቀምበት ስልት ሊሆን እንደሚችል ጠቁሟል። ጥቃት ደርሶብሽ ከሆነ ለምን በሕግ አልከሰስሽኝም ስል የጠየቀው ጆን ከዓመት በላይ በሕግ ቁጥጥር ስር በነበረበት ወቅት ክስ አለመመስረቷን እንደ መከላከያ አቅርቧል። ሁለት እህቶች እንዳሉትና በሌላ ሴት ላይ ጥቃት የመፈጸም ማንነት እንደሌለው በመግለጽ አሁን አዲስ ሕይወት መጀመሩን ገልጿል። ይህ ጉዳይ በማህበራዊ ሚዲያ ላይ መነጋገሪያ ከመሆኑ ባለፈ በዲጂታል መድረኮች ላይ የሚፈጸሙ ጾታዊ ጥቃቶችና የማስፈራሪያ ድርጊቶች እንዴት በሕግ ሊታዩ እንደሚገባ ዳግም ጥያቄ አስነስቷል። ምንም እንኳን ሁለቱም ወገኖች የየራሳቸው ማስረጃ ቢያቀርቡም የጃኒ አካውንት እንዲዘጋ ያደረገው ግለሰብ ስለመሆኑ እስካሁን በገለልተኛ አካል የተረጋገጠ ማስረጃ የለም። በቅርቡ ከዚህ ዓለም በሞት የተለየው የተወዳጁ አርቲስት ነጻነት ወርቅነህ ቤተሰቦች የአርቲስቱን የቀብር ስነ ስርዓት ለማስፈጸምና ቤተሰቡን ለመደገፍ ተከፍቶ የነበረውን የገቢ ማሰባሰቢያ ግብ ማሻሻላቸው ታወቀ። መጀመሪያ ላይ በጎፈንድሚ ገጽ ላይ የገቢ ማሰባሰቢያ ግቡ 500,000 የአሜሪካን ዶላር ተደርጎ ተለጥፎ የነበረ ቢሆንም ቤተሰቦቹ አሁን ግቡን ወደ 100,000 ዶላር እንዲቀነስ ማድረጋቸው ታይቷል። እስካሁን ድረስ ባለው መረጃ መሰረት በደጋፊዎች እና በአድናቂዎች አማካኝነት ከ81,000 ዶላር በላይ ተሰብስቧል። ግቡ ዝቅ መደረጉ ቤተሰቡ ካሰበው እቅድ ጋር እንዲቀራረብና ድጋፍ ለማድረግ የሚፈልጉ ወገኖች ይበልጥ እንዲበረታቱ ያደርጋል ተብሎ ታምኖበታል። የአርቲስቱ ባለቤት ንጹህ ዘር በላይነህ በጎፈንድሚ ገጹ ላይ ባስተላለፈችው መልእክት የዚህ ድጋፍ ዋነኛ ዓላማ 3 ትናንሽ ልጆቻቸውን በብቸኝነት ለማሳደግና የወደፊት ሕይወታቸውን ለመታደግ መሆኑን ገልጻለች። ንጹህ ዘር ልጆቼ አባታቸውን ጀግናቸውንና ትልቅ ደጋፊያቸውን አጥተዋል። እኔ ደግሞ የህይወት አጋሬን የወደፊት ህይወቴን አብሬ ያቀርኩትን ምርጥ ጓደኛዬን አጥቻለሁ። በሀዘን ላይ በሆንም ልጆቼ ብቻዬን ለማሳደግና በዚህ አስቸጋሪ ወቅት የሚያስፈልጋቸውን ሁሉ ለማቅረብ የግዴታ የገጠመኝን እውነት መጋፈጥ አለብኝ ብላለች። ድጋፉ በቀጥታ የሚውልባቸው ነጥቦችን ስትዘረዝርም ለልጆቹ መረጋጋት መፍጠር መሆኑን አስታውቃለች። በአባታቸው እልፈት የደረሰባቸውን ስብራት እያከሙ እንዲያድጉ የተረጋጋ የዕለት ተዕለት ኑሮ መፍጠር፣ ነጻነት ለልጆቹ እጅግ ይመኝ የነበረውን ጥራት ያለው ትምህርትና አስተማማኝ የወደፊት ህይወት ማረጋገጥ በዚህ የሽግግር ወቅት ለቤተሰቡ የሚያስፈልጉ መሰረታዊ ፍላጎቶችን ማሟላት ናቸው። ንጹህ ዘር የእናንተ ደግነት በዚህ የሀዘን ወቅት ብቻችንን አለመሆናችንን ያስታውሰናል ስትል ለኢትዮጵያ ህዝብ ያላትን አክብሮትና ምስጋና ገልጻለች።
በአዲስ አበባ ከተማ አስተዳደር በጉለሌ ክፍለ ከተማ የአዲስ አበባ ፖሊስ አባል አንዲትን እንስት በዱላ ደጋግሞ ሲደበድባት እሷን መሬት ላይ ስትወርቅ የሚያሳይ ቪዲዮ ከሰሞኑ ሲሰራጭ ነበር። ተንቀሳቃሽ ምስሉን የተመለከቱት ሰዎች ፖሊስ ጥቃት ሊደርስ ስል ይከላከላል እንጂ እንዴት ራሱ ለዛውም በሴት ላይ ጥቃት ይፈጽማል የሚሉና ሌሎች ጥያቄ አዘል አስተያየቶችን በመስጠት እጅጉን ተቆጥተዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ድርጊቱ መፈጸሙን አረጋግጦ ማብራሪያ ሰጥቷል። እሁድ ዕለት ኳስ ጨዋታ ነበር። በአንድ ሆቴልም እየታየ ነበር። ጉለሌ ክፍለ ከተማ አዲሱ ገበያ ፖሊስ ጣቢያ አካባቢ ነው። ከኳሱ ጋር በተገናኘ በሁለት ጎራዎች ጸብ ተፈጥሮ ስለነበር ያን ለማብረድ ነው ፖሊስ በቦታው ላይ የተገኘው። ከነዚያ ሰዎች አንዱ ኮንስታብል አደባባይ ዘለቀ ነው። ኮንስታብል ዘለቀ የመረጃ ሰራተኛ ነው። በቀጥታ ጉዳዩ አይመለከተውም። ለምን ከመረጃ ወጥቶ ያን አይነት አስከፊ ስራ እንደሰራ ግልጽ አይደለም። ከአራቱ ፖሊሶች መሃል ሴቷን በዱላ ሲደበድብ የሚያሳይ ቪዲዮ ማህበራዊ ሚዲያ ላይ የተለቀቀው የሱ ነው። እኛም መረጃውን ካየን በኋላ ወዲያውኑ ግለሰቡን በቁጥጥር ስር አውለን በምርመራ እያጣራን ነው ብለዋል። ድብደባ የተፈጸመባት ሴት በምን ሁኔታ ላይ ነች? ሕክምና አገኘች? በምን ምክንያት ነው የተፈጸመው የሚል ጥያቄ የቀረበላቸው የፖሊስ መምሪያ ምንም ብታደርግ እንደዚህ አይነት እርምጃ መወሰድ የለበትም ሲሉ ድርጊቱን ተቃውመውታል። በቁጥጥር ስር አውሎ መጠየቅ ካለበት በአግባቡ እንድትጠየቅ ማድረግ ነው እንጂ ምንም ብታደርግ በሕግ ነው ባጠፋችው ልክ መቀጣት ያለባት። ይህ ባለመረዳት የተደረገ ድርጊት ነው ብለዋል። ተደብዳቢዋ ያለችበትን ሁኔታ እንዳላወቁ አስረድተው የከፋ ነገር ቢሆን መረጃው ይኖረን ነበር፣ የከፋ ነገር የለም በማለት ቀጣይ ሂደቱን እንደሚገልጹ ተናግረዋል። እንደዚህ አይነት ህገወጥ ተግባርን መግለጽ መረጃውን ለፖሊስ መስጠት ያስፈልጋል። ትክክል ነው፣ ግን በልኩ ነው መሆን ያለበት። ግለሰብ ነው ያጠፋው እንጂ ተቋም አይደለም። የተቋሙ ሀሳብ አይደለም። የተቋሙን ገጽታ ማጠልሸት አይነት ነው የሚሆነው። ከተማችን አሁን ላለችበት ሰላም መሰረቱ ፖሊስ ነው። ፖሊስ የሚሰራው ስራ ነው። ፖሊስ የሚለው የጋራ መጠሪያችን ቢሆን በልኩ ነው አስተያየት መስጠት ያለባቸው። እርሱ ላይ ትኩረት አድርገው አንዳንድ ሌላ ፍላጎትም ያላቸው ግለሰቦች የሚሰጧቸው አስተያየቶችና የሚመቹና ትክክል አይደሉም። ይህን ስል ጉዳዩን እንደ ቀላል አይቼው አይደለም። ጉዳዩ ላይ ትኩረት አድርጎ እንዲህ አይነት ድርጊቶችን በተለይ አገልጋይ በሆነው ተቋም መሃል ተሰግስገው ትክክል ያልሆኑ ስራዎችን የሚሰሩ አባሎችን የማጋለጡ ተግባር መቀጠል አለበት። የተቋሙን ገጽታ የሚያጠለሽ መልኩ ግን መሆን የለበትም። ግን አንዳንድ ጊዜ አንዳንድ ግለሰቦች የሚፈጥሩት ችግሮችን አጉልተው እስከዛሬ ፖሊስ የሰራቸውን ስራዎች የሚያጠለሹ ግለሰቦች አሉ ሲሉም ተናግረዋል። ዞሮ ዞሮ ግለሰቡን በቁጥጥር ስር አውለን ምርመራ እያጣራን ነው ያሉት ኮማንደር ማርቆስ በቅርቡም 104 የፖሊስ አመራርና አባላት በተለያዩ ጥፋቶች ተገኝተው አስፈላጊውን ህጋዊ እርምጃ ወስደናል ሲሉ ገልጸዋል። ምንድን ነው ያደረጉት? የተወሰደባቸው እርምጃ ምንድን ነው? በሚል ለቀረበላቸው ጥያቄ ኮሚሽነሩ በምክር ቤቱ ተገኝተው ለተጠየቁት ጥያቄ ምላሽ ከሰጡ በኋላ በ6 ወራት ውስጥ የተሰራውን ስራ በማብራራት ነው የገለጹት።